ከስክሪኑ ጀርባ አምስቱ የሕማማት ተአምራት። በዓለማችን ላይ ብዙ ስለ ሃይማኖት የሚያወሩ ፊልሞች ተሰርተዋል። ነገር ግን ዘ ፓሽን ኦፍ ዘ ክራይስት ወይንም የክርስቶስ ሕማማት ሲሰራ የሆነው ግን ከፊልምም በላይ ከጥበብም በላይ ነው። ዛሬ በፊልሙ ቀረጻ ወቅትና ዓለምን ያስገረሙ 5 እውነተኛ ተአምራትን እነግራቸዋል። በተለይ አምስተኛው ታሪክ ፊልሙ ለምን መንፈሳዊ እንደሆነ ምስክር ነው። እጅግ ዝነኛ ፊልም ዘ ፓሽን ኦፍ ዘ ክራይስት። ነገር ግን ከካሜራ ጀርባ በሰው ልብ ውስጥ የተከናወነውን ታላቅ ተአምር ስንቶቻችሁ ታውቃላችሁ? ዛሬ የምናወራው ስለ ፔትሮስ ሳሮቢ ነው። በፊልሙ ላይ በርባን ሆኖ ስለተወነው ሰው። ይህ ሰው ወደ ቀረጻው የመጣው ክርስቶስን አምኖ ሳይሆን ገንዘብ ፍለጋና በራሱ የትወና አቅም ተመክቶ ነበር። ነገር ግን በዚያች ሴኮንድ ሕይወቱ ለዘላለም ተቀየረ። ፔትሮስ ሳሩቢ አምላክ የለም ብሎ የሚያምን በሕይወቱ ግትርና ቁጡ የነበረ ሰው ነበር። ወደ ፊልሙ ሲመጣ የፈለገው ትልቅ ክፍያ ያለውን የጴጥሮስን ሚና ነበር። ነገር ግን ዳይሬክተሩ አየውና እንዲህ አለው፣ አንተ ጴጥሮስ አይደለም፣ አንተ በርባን ነህ። በርባን የአመፀኛው ነፍስ ገዳዩና በሕዝብ ጩኸት የተፈታው ሰው ነው። ከእንጨት የተሰራ ተራቁስ። ዳይሬክተሩ አንድ ስልት ተጠቀመ። ፔትሮስ ወይም በርባን እና ኢየሱስን የወከለው እስከ ቀረጻው ሰዓት ድረስ እንዳይተያዩ አደረገ። አክሽን ተብሎ ካሜራው መዞር ሲጀምር በርባን ከእስር ቤት ወጥቶ ለመጀመሪያ ጊዜ የኢየሱስን ፊት አየ። በርባንን ወክሎ የሰራው ሰው ወይንም ፔትሮ በኋላ ላይ ሲመሰክር እንዲህ ብሏል፣ ያየሁት የተዋናዩን አይን አልነበረም፣ ያየሁት የራሱን የኢየሱስን አይን ነበር። በዚያ አይን ውስጥ ጥላቻ አልነበር፣ ኩነኔ አልነበረም፣ ለምን ሰቀልከኝ የሚል ክስ አልነበረም። ይልቁንም ጥልቅ የሆነ ልብን የሚሰብር ምሕረትና ፍቅር ብቻ ነበር። እዚህ ጋር ነው ትልቁ ምስጢር ያለው። አምላክ ሰው የሆነው እኛ ከመቶ ጅራፍ በላይ የሚገርፍ ዝምታ። ሊገድለኝ የሚገባው ሰው ሊሞትልኝ መሆኑን አወቅኩ። ለመጀመሪያ ጊዜ እንደ ሰው ተቆጠርኩ። በርባን እኮ ሌላ ሰው አይደለም። በርባን እኔ ነኝ። በርባን አንተ ነህ። በርባን አንቺ ነሽ። ሁላችንም በሕይወታችን መዶሻ ይዘናል። ሁላችንም ምስጢራዊ በደል አለን። ነገር ግን ያ በደንብ በታጠቡ አይኖቹ ወደኛ እያየ ያለው ጌታ ዛሬም እንዲህ እያለን ነው፣ አንተ ሂድ፣ እኔ ላንተ እሞታለሁ። ያቺ ሰከንድ የበርባን የነጻነት ጊዜ ብቻ አይደለችም፣ የሰው ልጅ ሁሉ የልጅነት ካባ የለበሰባት ሰከንድ ነች። በርባን የደነገጠው ስለተፈታ ብቻ አይደለም፣ ለመጀመሪያ ጊዜ ተወድጃለሁ ብሎ ስላመነ ነው። ፔትሮስ ሳሩቢ ከዚያች ቀን በኋላ ተለወጠ። ያ የድንጋይ ልቡ በፈጣሪ ፍቅር ቀለጠ። ክርስቶስን ለማግኘት የግድ መጽሐፍ ማንበብ አያስፈልግም፣ በአይኑ ውስጥ ያለውን ምሕረት ማየት ብቻ ይበቃል በማለት ዛሬም ድረስ ይመሰክራል። ውድ ወገኖቼ የበርባን ታሪክ የእኛ ታሪክ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል የከፈለው መስዋዕትነት የኃጢአት ደብዳቤያችንን የደመሰሰበት ቀን ነው። ያልታጠበው እጅ። ዓለም ሜል ጊብሰንን የሚያውቀው በዝናው በሀብቱና በስኬቱ ነው። ነገር ግን እንደ ኤሮፓውያን አቆጣጠር በ1990ዎቹ መጨረሻ ላይ ሜል በነፍሱ ውስጥ ታላቅ ጦርነት ይካሄድ ነበር። በራሱ ምስክርነት ሁሉ ነገር ኖሮኝ ግን ባዶ ነበርኩ ይላል። ራሱን እስከ ማጥፋት የደረሰ የጨለማ ጉዞ። ያኔ ነው አንድ ጥያቄ በአእምሮ የመጣው፣ ይህን ሁሉ መከራ የተቀበለው አምላክ ለእኔ ምን ትርጉም አለው? ከዚህ ጥያቄ በኋላ ዘ ፓሽን ኦፍ ክራይስት የተባለው ፊልም ተወለደ።
ሜል ጊብሰን ይህንን ፊልም የሰራውት ገንዘብ ለመሰብሰብ አልነበረም፣ ይልቁንም የገዛ ነፍሱን ከጥፋት ለመታደግ እንጂ። የካቶሊክ ቤተክርስቲያን ስርዓተ ቅዳሴ በየቀኑ ይከናወን ነበር። ሜል ጊብሰን ለተዋናዮቹ የሰጠው ትዕዛዝ አንድ ነበር። ይህ ስራ የእኔ ወይም የእናንተ አይደለም፣ እኛ የመለኮት እጅ መሳሪያዎች ነን። ጂም ካብዘን ወይንም ኢየሱስን የወከለው በመስቀል ላይ ሆኖ በሚቀረጽበት ወቅት በዙሪያው ያሉ ሰዎች በለቅሶና በዝምታ ሆነው ስራቸውን ያከናውኑ ነበር። በዚያ ቦታ ላይ ትወና አልነበረም፣ እውነተኛ ስሜት እንጂ። አሁን ወደ ዋናው ጉዳይ እንምጣ። በፊልሙ ላይ በጣም ልብ የሚሰብረው ትዕይንት፣ ብዙ ሰው የማያውቀው ግን ያ ሚስማሩን የያዘውና መዶሻውን የጨበጠው እጅ የተዋናዩ እጅ አይደለም፣ የራሱ የዳይሬክተሩ የሜል ጊብሰን እጅ ነው። ሜል ጊብሰን ለምን ራሱ ሚስማሩን መምታት ፈለገ? በአንድ ቃለ መጠይቁ ላይ እንዲህ ብሏል። ያንን ሚስማር እኔ ራሴ መምታት ነበረብኝ፣ ምክንያቱም ጌታን የሰቀለው የእኔ ኃጢአት አይሆን የበርባን ዓይንም ምስክር ሆነ። በርባን ሆኖ የተወነው ፔትሮስ አሮቢ ራሱን ከሃዲ ብሎ የሚጠራ ሰው ነበር። ነገር ግን ሜል ጊብሰን ሆን ብሎ በርባንንና ኢየሱስን ዓይን ላይን እንዲጋጠሙ ባደረገበት ወቅት ፔትሮ ትወናውን ረሳው። ፔትሮ ወይንም በርባን ሆኖ የሰራው ቆይቶ ሲናገር እንዲህ ብሏል። በዚያ ዓይን ውስጥ ያየሁት ቁጣን ሳይሆን ለኃጢአተኛው በርባን ወይንም ለእኔ ያለውን ጥልቅ ፍቅር ነበር። ያ ዓይን ከሃዲውን ፔትሮን ወደ አማኝነቱ ለወጠው። እሱ መሲሁ የእግዚአብሔር ልጅ ከሆነ በል ከመስቀሉ ረድ፣ እኛም አይተን እንመንበት። ውድ ተመልካቾች፣ ይህ ፊልም ስለ ታሪክ ብቻ የሚያወራ አይደለም፣ ስለ እያንዳንዳችን ነፍስ ነው የሚናገረው። እንግዲህ ያ በርባን ዓይን ውስጥ የታየው ምሕረት ዛሬም ወደ እያንዳንዳችን እያየ ነው። ሃሌሉያ ለታረደው ጌታ ለመለሰው እኔ እሱን ውለታ። እንግዲህ አስተውሉ። ባለፉት ዓመታት ስለ ክርስቶስ ብዙ ፊልሞች ተሰርተዋል። ብዙ ተዋናዮች የክርስቶስን ሚና ተውነዋል። ነገር ግን ዘ ፓሽን ኦፍ ዘ ክራይስት ወይንም የክርስቶስ ሕማማት በታሪኩ ውስጥ እንደ ተራ ፊልም አልታየም። ምክንያቱም ይህ ፊልም የተሰራው በካሜራ ጥራት ወይንም በገንዘብ ብዛት ብቻ አይደለም። ይህ ፊልም የተሰራው በጸሎት በለቅሶና በእውነተኛ ንስሐ ነው። ይህ ፊልም በሁላችንም ልብ ውስጥ የቀረው አምላክ ለእኔ ሲል እንዲሆነ ብለን እንድንጠይቅ ስላደረገን። ፊልሙን አይተን ስንጨርስ የምናወራው ስለ ዳይሬክተሩ ወይንም ስለ ተዋናዩ አይደለም። የምናየው ስለ ራሳችን ኃጢአትና ስለ አምላካችን ምሕረት ነው። አምላክ ሰው የሆነው እኛ በርባኖች እንድንፈታ ነው። እርሱ የሞት ፍርድ የተቀበለው እኛ የሕይወት አክሊል እንድንቀናጅ ነው። ዛሬ ይህንን ፊልም ስጨርሱ ያ የክርስቶስ የምሕረት ዓይን አሁንም ወደ እናንተ እያየ መሆኑን አትዘንጉ። እጆቹ የተቸነከሩት እናንተን ለማቀፍ ነው። ትንሣኤው የሁላችንም አዲስ ልጅነት ነው። ይህ ብርሃን በልባችን ይብራ። ሃሌሉያ